የእንቁጣጣሽ ማለዳ አቀርቅሮ ቃል ያመጣል፣ ቃላት ዝግ እያሉ ይወለዱለታል። የኔም ቤት ታፈራው ዘለቀ ያንቺን ደግነት በምን ቃል ገልጸዋለሁ? ለኔ ያልሆንሽው ከቶ ምን አለ? ሲርበኝ እንጀራ ሲጠማኝ ውሃ ልሻም ታፈራው ብዬ ስምሽን ስጠራ ጠግባለሁ። ከፊት ለፊቱ የተገተረው ብላቴናው ከተመስጦ ያደናቅፈዋል። አብዬ አብዬ ራብዬ ምን ፈለክ? ተዘጠኝ ቤት የእንቁጣጣሽ ብዬ 2.75 ሳንቲም አገኘው። ጎሽ ጎበዝ ነኝ አይደል? በጣም አየሽ የኔዋ ታፈራው፣ አንቺ እኮ ለኔ፣ አንቺ ማለት ለኔ። ራብዬ አለ ልጁ። ምንድን ነው? በሽቆ ጮኸበት። በብሩ ምን ልግዛበት? ብሩማ ያንተ ነው። ምን ልግዛበት? ደብተር ግዛበት። ደብተርማ አንተ ትገዛልኛለህ። እሺ ከረሜላ ምናምን ግዛበት። ወደ ደብዳቤው ተመለሰ። የሚስቴን ሞት ያስረሳሽኝ አንቺ ነሽ ታፈራው፣ ጎኔን ያለመለምሽው አንቺ ነሽ ታፈራው፣ ለሥራዬ ፍቅር ያገኘው አንቺን ካገኘው በኋላ ነው ታፈራው፣ የደሞዝ እድገት ያገኘው አንቺን በመውደዴ ነው ታፈራው። አይ ታፈራው፣ አንቺ ለኔ ምን ያልሆንሽው ነገር አለ? አብዬ። አቤት። ባገኘው ሳንቲም ላይ ትንሽ ብር ጨምረህ ሞተር ሳይክል ግዛልኝ እስቲ። አቡሽ። አቤት። ሂድ ወጣ በልና ተጫውተና። ዛሬ ዓመት በዓል ስለሆነ ልጆች ሁሉ የሉ። ታፈራው፣ ዛሬ ዓመት በዓል ነው። እንኳን አደረሰሽ። ባለቤትሽ ዛሬ አብሮሽ እንደሚውል ሳስብ አንዳች ስሜት ውስጤን ወረረው። ከትናንት ወዲያ እሱ ያንን ተራራ የሚያክል መኪና እያሽከረከረ በረሃ ለበረሃ ሲኳትን አንቺና እኔ ባልጋችን ላይ ዓለማችንን እንቀጭ ነበር። ረሳሽው እንዴ? እጥረሹም አትችም እንዴት ተደርጎ? አብዬ ባካፈን ዝጋ። ዛሬ ማለዳ ተነስቼ በመስኮት አሻግሬ ወደ በረንዳችሁ እመለከት ነበር። ያ የተረገመ ባልሽ አባጨጓሬ መሰለ ክንዱ ላይ ያለውን ክናዳ ሰብስቦ ጠቦቱን ሲገፋ አየሁት። አሁን ያን ጠቦት ብሎ ይግዛው። እውነቴን ነው ታፈራው፣ ቀንድ ባላይበት ኖሮ ጸጉራም ድመት ገዙ ብያማችሁ ነበር። ሰውዬሽ ምን አይነት ሰፍሳፋ ቢሆን ነው አንቺን ለመሰለች ወይዘሮ ጉፋያ ገዝቶ የሚያመጣልሽ? በዚያ ላይ ገፈፋ ለመቻሉ እንኳን አንቺን እኔን አሳፍረኝ። ቆዳውን 10 ቦታ እየቀደደ ወንፊት ሲያደርገው ባይ ቢላዋውን ነጥቀህ በዚያ ጥስ ሆዱ ላይ ሻጥበት ነበር ያለኝ። ምን ያደርጋል፣ አንቺን ማሰብ ደም ፍላቴን ያቀዘቅዟል። አብዬ ምንድነው? ወረቀት ስጠኝ እስቲ። የለኝም። ታፈራው፣ ያገመምተኛ ባልሽ ነገ ይሄዳል ብዬ ተስፋ አደርጋለሁ። ያኔ የፍቅራችንን ጽዋ ዳግመኛ እንጎነጫለን። እስከዚያው ግን ይችን ካርድ አበረክትልሻለሁ። ያንቺው የፍቅርሽ ምርኮኛ ኃይለ ማርያም ኃይለ ሚካኤል። ወረቀቱን ገለበጠና ጠረጴዛው ላይ ያኖረው። ከዚያም በሐሳብ እየናወዘ በአካባቢው ወዳለው ሱቅ ሄደ። ሱቁ ተዘግቷል። የሚፈልገውን እስኪያገኝ ድረስ ተንጓለለ። ፖስታ ገዝቶ ሲመለስ አቡሽን እንጂ የጻፈውን ደብዳቤ አላገኘውም። እዚህ ላይ የነበረው ወረቀትስ? አለ ከጠረጴዛው በታች ወለሉ ላይ ሲያጣው። ጀርባው ላይ አበባ ስዬ እንቁጣጣሽ አልኩበት። ምን አለህ? ትተው ነበር እኮ አብዬ። ዝጋ! እጁን አወናጨፈበት። ለመሆኑ ለማን ነው የሰጠው? ጎረቤታችን ላሉት ሰውዬ። ጠዋት ሄጄ አጥቻቸው ነበር። አሁን ሲመጡ ደግሞ ወረቀቱ አለቀብኝ። ምን ላድርግ? አባትየው ለመተንፈስ ተቸገረ። ጉባኤው መሳፍንት እየተፈራረቁ በነገሱበት ዘመን ንጉሥ አሊጋዝም የድርሻቸውን ገዙ።
በዘመናቸውም ብዙ እኩይና ሰናይ ክስተቶች ታዩ። እኔ ትሑት ጸሐፌ ትእዛዛቸው ከሰማሁትና ካየሁት መካከል የመረጡትን ተረኩ። በዚያን ዘመንም አገራችን በድርቅ ተመታች። የሰማይ ግት ነጠፈ፣ መሬት ፍሬ ነፈገች። ሕይወት ያለ ፍሬ ያለ ቅጠል ቆመች። አልጋዎች ቃሬዛ ሆኑ። ግርማዊ ጃንሆይም መፍትሔ ፍለጋ ሊቃውንትን በአዋጅ ጠርተው በየዕለቱ ጉባኤ ያደርጉ ጀመር። በዘመኑም ሰዎችን የሚያሰባስባቸው ጉባኤና ቀብር ሆነ። ከዕለታት በአንዱ ቀን የተመረጡ ሊቃውንት የንጉሡን አዳራሽ ሞልተውት ነበር። ግርማዊ ጃንሆይ የፀሐይ ሽራፊ በመሰለ ዙፋናቸው ላይ ተቀምጠው ተደምጦ በማይጠገብ ድምፃቸው ይናገሩ ጀመር። ወገኖች ሊቃውንት ጠቢባን፣ እንደምታዩት በአገራችን በየጊዜው አስፈሪ መዓት እየተላከብን ነው። የዚህ ምክንያት ምንድን ነው? ራብን እንዳይመለስ አድርገን ለማባረር በምን አኳን መስራት አለብን? ይህ የሕይወት የህልውና ጉዳይ ነው። እስካሁን 12 ጊዜ ተሰብስበናል። 12 ጊዜ ሊቃውንት። ዛሬ ግን ጉዳዩ እልባት ማግኘት አለበት። ይህን ጥያቄ ሳንመልስ ከዚህ አዳራሽ ንቅንቅ ማለት አንችልም። ሊቃውንት ናችሁ፣ መላችሁን ወዲህ በሉ። ጸጥታ የእያንዳንዱን አንደበት ሸበበው። በሏ ሊቃውንት፣ የምን መለጎም ነው ከማለታቸው ከፊት ከተኮለኮሉት አንዱ ተነሳ። ወገቡን ቆልምሞ እጅ ነስቶ ሲያበቃ ጃንሆይ እኔ ብሎ ሊቀጥል ሲል ድምጡ በፍርሃት ደከመበት። ጃንሆይ ለማበረታታት ራሳቸውን ሲወዘውዙለት ብሎ ጉሮሮን አጽድቶ ገባበት። እሺ እንግዲህ እኔ ነጋድራስ የትምጌታ ነው ስሜ። የእናቴና የእናቴ ዘመዶች መሸሻ ብለው ይጠሩኛል። ወላጅ አባቴ ዋልድባ ተመግባቱ በፊት የፍጻሜ መንግሥት ተክለ ጊዮርጊስ አማካሪ ነበር። የእሱ ታናሽ ወንድም ደግሞ የሊቃውንቱ ዝምታ ወደ ጉሩምታ ተለወጠ። እንግዲህ ስለ ራሴ እንታልሁ ወደ ዋናው ሐሳብ ይገባለሁ። እንግዲህ ከዚህ ቀደም በእርሶና በአባቶቻችን ፈቃድ ለንግድ በተለያዩ አገሮች ተመላልሻለሁ። ለመሆኑ የተሄዳል የሚለኝ ታለ? የሄድሁባቸው አገሮች የሚከተሉት ናቸው። ከ5 ዓመት በፊት ሰማይን የሚታከኩ ዓለምን የማረኩ ፒራሚዶች ባሉባት ግብጽ ነበርሁ። ከዚያም አስከትዬ የነውጠኛው እስክንድር አገር በሆነችው መቄዶንያ ከራርሜ ወደ ፋርስ ተሻገርሁ። ተፋርስ ወደ ኑቢያ፣ ተኑቢያም ማነ ነጋድራስ አሉ ጃንሆይ ትዕግስታቸው አልቆ። ነጋድራስ ነው ያልከኝ? አዎ ነጋድራስ። እኛ እዚህ የወርቅ ጊዜያችንን ቆጥበን የምንሰበሰበው ያንተን የዙረት ታሪክ ለማዳመጥ አይደለም። እኛ ያስጨነቀን ጉዳይ ራብ ነው። በራብ ጉዳይ ላይ መላ ካለ መላህን ወዲህ በል፣ አለበለዚያ ለአሁኑ ይቅር ብለናል፣ ወደ ጥግ ተመለስ። ጃንሆይ አለ ነጋድራስ የወረዛ ግንባሩን ባይበሉባው እየፈተገ። እንግዲህ መንገዴን ስቼ ንግግሬ እንደ ባልቴት አስረዝሜ ተሆነ በእውነቱ ግሳጼ የሚገባኝ ግም ሰው ነኝ። በእውነቱ ያን ትልልቅ አገሮች መጥቀሴ ለከንቱ ውዳሴ ብዬ አልነበርም። ዘላንነት ዕጣ ፈንታ እንጂ ክብር እንዳልሆነ አውቃለሁ። ይህን ስል ጉዳዩን ረስቼ ሳይሆን በእኚህ አገሮች በነበርኩበት ጊዜ የቀሰምኩትን ጥበብ ለማካፈል አስቤ ነው። በጃንሆይ ፊት ላይ ወገግታ ታየ። እንዲህ አትለኝም አሉ በደስታ በተቃኘ ድምፅ። እንግዲህ እንዲህ ያለውን ሊቅ ነው በመብራት ስንፈልግ የቆየን። በል እስቲ የምታውቀውን ንገረን። ጃንሆይ 20 ዓመት ይንገሱ። እንደገና ታጥፎ እጅ ነሳ። እንግዲህ አስቀድሜ ወንዞቻችን ስለምን አገር አቋርጠው እንደሚነግሩ ገልጣለሁ። ለጥቄ እንዴት አድርገን አናሳ ወንዞቻችንን መገደብ እንደምንችል አብራራለሁ። ያንን አንድ ባንድ ታስረዳው በኋላ መስኖ በምን አኳን እንደምናበጅና ሌላ ጉርምርምታ ከሊቃውንት መጣ። ምን ሆናችኋል አሉ ጃንሆይ። መሪጌታ ስነ ኢየሱስ ምንድነው ነገሩ? ቅር ያለ ትመስላለህ። በገፈጅ የሚያክል አዳፋ ጥምጣም አናታቸው ላይ የደፉት መሪጌታ ስነ ኢየሱስ ብድግ ብለው እጅ ነሱ። ከዚያም ጣዝማ ያበጀችው ሽንቁር በመሰለው አንድ አይናቸው ጃንሆይን ሽቅብ እየተመለከቱ
እኔ እንኳ ቅር ያለኝ የነጋድራስ ነይ ባዩ የቋንቋ አጠቃቀም ነው ከማለታቸው እንዴት ጃንሆይ ተቀበሏቸው። እንዴት ማለት ጥሩ ነው ሊቁ አባታችን ጃንሆይ አሉ መሪጌታ። ወንድሜ ነጋድራስ አውቆ በድፍረት ይሁን ሳያውቅ በስተት እንጃ የታፈረውንና የተከበረውን ቋንቋችንን ሲዘነጣጥለው ባይ እንባዬ መጣ። ሆድ ባሰኝ፣ ቁጭት ልቤን መዘመዘው አላስችላለኝ እንደ ማልቀስ ቃጣቸው። በመጀመሪያ ጅረት ማለት ሲገባው አናሳ ወንዝ አለን፣ ዝም አልነው። እሱ ግን ይህንን ሳያረም ሌላ ገደፈ። ቀጥዬ ማለት ሲገባው ለጥቄ ብሎ ተናገረ። በዚህ መቻ አብቅቶ መስኖ ለመጥለፈል ብሎ መስኖ ማበጀት ብሎ አረፈ። እንግዲህ ይህንን ዝም ብሎ ማለፍ እንደምን ይቻላል? ግራ ቀኙን በዓይናቸው ገመገሙት። ዝምታውን አበጀህ በሚል ተረጎሙት። ጃንሆይ አሳምረው እንደሚያውቁት የሕዝብ አንድነት መሰረት ቋንቋ ነው። የሰናውር ስልጣኔ የፈራረሰችው በቋንቋ ቅየጣ ምክንያት ነው። የቋንቋ ቅየጣስ ሰዋሰውን ባለባሌ ሁኔታ ተመጠቀም የሚመጣ አይደለምን? መቼም የቋንቋ ሊቅ ለመሆን የግድ የሰዋሰው ጥበብ መማር አለብን እያልሁ አይደለም። አስተዋይ አድማጭ ለሆነ ቢያንስ የጃንሆይን ንግግር ለ2 ሰዓት ያህል ማደመጥ የተባ አንደበተኛ አያረግም? አያረግም ወይ ሊቃውንት? እስቲ ይሁንልህ በሚል ምልክት ሊቃውንት ራሳቸውን ወዘወዙ። ስለዚህ እንደኔ የቋንቋ ችግር አለብን። ይህን የቋንቋ ችግር ታልፈታን እንደ ሰባ ባቢሎን እንደምንፈታ ጥርጥር የለው። አሉና ጃንሆይ ራሳቸውን ናጡ። ማነህ ነጋድራስ? ነጋድራስ ነው ያልኸኝ? አሁን ነጋድራስ ተቀመጥ እስቲ። ለካ ነጋድራስ ያንን ሁሉ በትር የተቀበለው በቁሙ ነው። እስቲ መሪጌታ ቢቀመጡ። ለነገሩ እኔም በቋንቋችን ውስጥ ያለው ጉድለት ጉዳይ ሲከነክነኝ ነው የቆየ። መሪጌታ እንዳሉት የቋንቋ ችግር ጊዜ የሚሰጠው አይደለም። የቋንቋችን ችግር ተየት የመነጨ ነው። በምንስ አኳ ሊታረም ይችላል? ሊቃውንት በሞሉባት ሀገር ይህን ሳንመልስ ተዚህ አዳራሽ ብንወጣ የሚያፍረው መከረኛው ሕዝባችን ነው። በሏ ሊቃውንት። መሪጌታ ተርሶ ልጀምር መሰል። ጥሩ እንግዲህ አሉ መሪጌታ። በእርግጥ በዚህ ጉዳይ ላይ በደንብ ባውጠነጥን ብዙ በተናገሩ። ይሁን እንጂ አሁንም ቢሆን የቋንቋን ችግር የምንፈታው እንደ ተክለ አልፋ ያሉትን የሰዋሰው መምህራን ከፍልሰት ስንታደግ ነው ባይ ነኝ። ተክለ አልፋ ምን ሆነ? አይ ጃንሆይ ተሚያስተምርበት ደብር አሳደዱት እኮ ተክለ አልፋን። እንዴት ያለው ሊቅ ጃንሆይ እኮ። ለምን? ምን አውቃለሁ ጃንሆይ፣ ምክንያቱም ዝምታ ነው አሉ ጃንሆይ ነገር በገባው ሰው ቋንቋ። ለነገሩስ የሊቃውንትን የፍልሰት ወሬ ታንድም 2 ጊዜ መስማቴን እኔም አልሸሽግም። ጉዳዩ እንዲህ ስር የሰደደ መሆኑን ግን አሁን ነው የተገለጠልኝ። መቼም የጅሎች ሁሉ በኩርታ አልሆን በቀር በነግና ቆየዋለን ብዬ አላስብም። ሊቃውንታችን የሚፈልሱበት ምክንያት ምንድን ነው? ማን ነው የሚያፈልሳቸው? ነገሩን ተስር መሰረቱ ለማድረግ ምን ማድረግ ይገባናል? መልሱልኝ ሊቃውንት። ጃንሆይ አሉ መሪጌታ፣ በእኛ አገር ጠቢብ መሆን አብሪ ትል መሆን ማለት ነው። አብሪ ትል ከሌሎች ትሎች የሚለየው ገላውን እንደ ፍም ማብራቱ ነው። ታዲያ ብላቴኖች በጨለማ ሲያበራ ሲያዩት በገዛ ብርሃኑ ተመርተው ይመጡና አንስተው ይጨፈልቁታል። ለጠላቶቹ መንገድ ከማሳየት አልፎ የገዛ ብርሃኑ ለምንም አይጠቅመውም። ጃንሆይ ተክለ አልፋ የተባረረው ንዋየ ቅዱሳት መዝብሮ ነው ጃንሆይ አለ አንድ ከግራ ጥግ ተወሩሮ የመጣ ሸካራ ድምፅ። ምን? ጃንሆይ ገነፈሉ። ጃንሆይ በደካማው ስጋዬና በጠልጣላዋ ነፍሴ እምላለሁ ተክለ አልፋ የሳር ውስጥ እባብ ነው። የሥነ ፍጥረትን መጽሐፍ ሸሽጎ ሊወጣ ሲል እኮ ነው ለቀም ያደረግ ነው እኮ ተክለ አልፋ።
ማን ያምናል ጃንሆይ? ጥናህያው ሞተልሽ አሉ ጃንሆይ ተስፋ መቁረጥ በቃኘው ድምፅ። አልቀን አልበሉኛ። እንግዲህ ንዋየ ቅድሳቱ ተዘርፈው ከወጡ ምን ቀረን? እኛ ሳለን ወይ? ህልውናችንን እኮ ነው የመዘበሩት። እኛስ እንግዲህ ማን ተብለን ልንጠራ ነው? በምን በኩል ኢትዮጵያውያን እንበል? ጎበዝ፣ እዚህ ላይማ የዋዛ የለም። ተቀመጥ መርጌታ። በሉ ሊቃውንት ይህን ጉዳይ መልሱልኝ። ይህንን ሳንፈታ ብንወጣ የአባቶቻችን አጽም እሾህ ሆኖ ይወጋናል። በሉ እንጂ ምሁራን። እዚህ ላይ ኩሌቶች ሊቃውንት አዛጉ፣ አንጎላጁ። ይህኔ ነው ከኋላ ከተቀመጡት አረጋውያን ሊቃውንት መካከል አንደኛው የተነሱ። እኒህ ሊቅ ዕድሜም ጥበብም የጠገቡ እንደሆነ ስለተመሰከረላቸው ሲነሱ ዓይን ሁሉ ወደ እሳቸው መጣ። ግርማዊነቱ ፍቃዱ ከሆነ ብናገር። ቀጥሉ አሉ ጃንሆይ። የተከበሩ ጃንሆይ አሉ የአቡነ ገብርኤል የመሰለ ረዥም ጺማቸውን እየላጉ። አያሌ ኃያላን በሀገሬ ላይ ተፈራርቀው ሲነግሱ አይቻለሁ። በዚህ ችፍኝ በማትሞላ ዕድሜ የብዙዎች አማካሪ የመሆን ዕድልም አጋጥሞኛል። እኔ እንደታዘብኩት ከድርቅና ከቸነፈር በላይ ይህችን አገር ያደቀቃት ጉባኤ ነው። ጉባኤ ምን አተረፈልን? ተሰብስበን እንወጥናለን፣ ወጥነን እንበተናለን። ስለዚህ ከሁሉ አስቀድሞ የዚህ ጉዳይ ቢታይ ደግ ነው ባይ ነኝ። ጃንሆይ ለጊዜው ምንም አላሉም። አርምሟቸው ግን ጊዜ አልፈጀም። አየ ጉድ አሉ በመዳፋቸው ጭናቸውን እየጠበጠቡ። አየ ጉድ! እንዲህ ልክልካችንን ንገሩን እንጂ ለነገሩስ ሀገሩ በጠቢብ እንደማይታማ አውቃለሁ። ግና በዕድሜ ያልተፈተነ ጥበብ የገደል ማሚት ወረው። ለመናገርማ ብዙዎች ሲናገሩ ቆይተው የለምን? እንዲህ ንስራይን የታደሉ ብስሊቅ ግን ተሰውሮብን የነበረውን ጥበብ ገላለጡት። ልክ ነው። ትልቁ የኛ የራስ ምታት ጉባኤ ነው። ጉባኤያችን ለምን ፍሬ አጣ? እንዴት ፍሬ ይኑረው? ይህን ነው መነጋገር። ይህንን ተነጋግረን ታልፈታን ከዚህ ጉባኤ ንቅንቅ አንልም። ነቃ በሉ እንጂ ሊቃውንት። ተፈጸመ ዝንቱ መጽሐፍ። ጉባኤው ግን ቀጠለ።
የልብ ትርታ ነው። ወፍጮ ምን ልበለው ጃንሆይ፣ በቃ ወፍጮ ነው። ግርማዊነቱ እርሶ በአሁኑ ጊዜ በመድፍ ሥራ እንደተጠመዱ አውቃለሁ። ይህም መልካም ነገር እንደሆነ አላጣሁትም። ይሁን እንጂ ወፍጮ ቢኖር ሰራተኞች ጥሩ ህብስት እየበሉ የመድፍ ሥራውን ያቀላጥፉት ነበር። ስለዚህ ይህንን ፍላጎቴን ከግምት በማስገባት ለሥራዬ እንዲሆነኝ ብረት ማቅለጫ እንዲልኩልኝ እለምናለሁ። ከእጅ መንሳት ጋር አክባሪዎ መሸሻ። የቴዎድሮስ መልስ። ሐሳብህ ጥሩ ነው፣ ግን ምን አይነት ብረት እንደምትፈልግ አልጣፍክልንም፣ መጠኑንም አልዘረዘርክልንም። ይህንን አፍታተህ ብትጽፍልን የፈለግከውን እንፈጽምልሃለን። ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ። መሸሻ ከሁለት ወር በኋላ እንዲህ ብሎ ጻፈ። ጃንሆይ፣ የምፈልገው ብረት መድፍ የሚሰሩበትን አይነት ነው። 4 ጉማጅ ቢልኩልኝ ይበቃኛል። አክባሪዎ መሸሻ። ቴዎድሮስ ለመሸሻ ከ4 ወር በኋላ የሚከተለውን ጻፉለት። 4 ጉማጅ እንደሚበቃ ጽፈህልኛል። በምን ይምጣልህ? በአህያ ተጭኖ ይምጣልህ ወይስ በሰው ትከሻ? አፍታተህ ጻፍልኝ። መሸሻ ለቴዎድሮስ ከ3 ወር በኋላ የሚከተለውን ጻፈ። በአህያ ይላኩልኝ ጃንሆይ። አክባሪዎ መሸሻ። ቴዎድሮስ ግን ሳይልኩ 2 ወር ቆዩ። በአገሩ ድርቅ ገባ። መሸሻ ደብዳቤ ጻፈ። ይላኩልኝ እንጂ ጃንሆይ። አክባሪዎ መሸሻ። ምንድነው የምልክልህ መሸሻ? ቴዎድሮስ ይህን ጽፈው ላኩለት። ከ4 ወር በኋላ ደረሰው። የወፍጮ መስሪያ ብረት ብሎ ጻፈላቸው። ከ7 ወር በኋላ ደረሳቸው። አሁን ድርቅ ገብቷል፣ የሚፈጨው ሳይኖር ወፍጮ ምን ይሰራልናል? ይህን ብለው ከ9 ወር በኋላ ላኩለት። ደረሰው። እስከ ምኒልክ ዘመን ድረስ ኢትዮጵያ ያለ ወፍጮ ቆየች።